የማስብበት ጊዜ ደርሷል አባዬ። የእውነት የምትዋሸኝ ከሆነ እውነቱን ማስነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም። ምንድን ነው የምትይው አቢጌል? ምን ሆነሻል? ንገሪኝ እስኪ የሆንሽው ነገር ምንድን ነው? አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ እንዳታሸኝ። እውነት ቆይ ዳጣ የኔ ነች አባዬ ንገረኝ። ዳጣ ስታወራ ሰማት አባዬ። እኔ እህቷ እንደሆንኩኝ አንተ ደግሞ አባቷ እንደሆንክ ስታወራ ሰምቻታለሁ አባዬ። አባዬ እና ቆይ ለዚህ ነበር ስትጨነቅ የነበረው? ለዚህ ነበር አባዬ የሁላ ጊዜ ከኔ ጋር ስትሟገት የነበረው? አባዬ ንገረኝ አባዬ፣ እውነቱን ካንተ መስማት እፈልጋለሁ። እውነት ቆይ ዳጣ የኔ ነች አባዬ ንገረኝ፣ እውነቱን ንገረኝ አባዬ። እህትሽ ናት ብለሽ ምን ትይኛለሽ? እታዘብሃለሁ አባዬ፣ በጣም እታዘብሃለሁ። ቆይ በማዬ ላይ ሌላ ሴት ሌላ ልጅ አባዬ፣ በጣም እታዘብሃለሁ። ለምን ትታዘቢኛለሽ? እንደዚህ አይነት አባት መሆንክን አላውቅም አባዬ። የእውነት ግን አባዬ አንተ ከማዬ ውጭ ሌላ ሴት ከሄደክ ልጅ ወለድክ አባዬ? ሌላ ሴት አባዬ? ጭራሽ ደግሞ እኮ ልጅቷንም እኛ ቤት አምጥተህ እያኖርክ እማዬ ሳታውቅ፣ ጭራሽ ደግሞ እኮ የጓደኛዬ ልጅ ናት ብለህ እየዋሸክ ነው አባዬ። የእውነት በጣም እታዘብሃለሁ አባዬ። ምናልባት አባዬ እድሜ ልኬን ስኮራብህ እንደኖርኩት አሁን ግን አፍርብሃለሁ አባዬ፣ በጣም አፍርብሃለሁ። አልነገርከኝም እኮ አባዬ። የእውነት አባዬ ካንተ መስማት እፈልጋለሁ። እውነት ቆይ ዳጣ የኔ እህት ናት አባዬ ንገረኝ። አንቺ ውረጂ ብለሻት ነው ዳጣ ሄደችው? በስምምነት ነው አባዬ፣ ተስማምተን የወረደችው። ደውይላትና እኔ ቤት። መች ነገርከኝ አባዬ? ሚካኤል ደውይላት እያልኩሽ ነው፣ ደውይ። ንገረኝ አባዬ፣ ዳጣ እህቴ ናት ወይ አባዬ ንገረኝ። አባዬ ዳጣ የእውነት የኔ እህት ናት አባዬ? አባዬ ንገረኝ። ቆይ ዳጣን አንተ ከሌላ ሴት ወልዳት ነው አባዬ? ንገረኝ እንጂ አባዬ፣ ለምን ዝም ትለኛለህ? አልነገርከኝም እኮ አባዬ። ደግሞ አባዬ ካልነገርከኝ የእውነት አልለቅህም አባዬ ንገረኝ። እውነቱን ልንገርሽ፣ ዳጣ እህትሽ ነች። የዳጣ አባት እኔ ነኝ። አዎ እህትሽ ነች። ከእህቶቿ ጋር እንደ ባዳ እየኖረች ተሰቃየች። አባቷን አባቴ ለማለት እየተሸማቀቀች፣ እኔም እሷን ባየሁ ቁጥር ውስጤ እየደማ ተሰቃየሁ። ማርታን አይቼ አንቺን አይቼ ዳጣን ሳይሰቃይ ነበር። እንግዲህ እህትሽ ነች፣ ቆርጠሽ አጥያት። አቶ ደረጀ በሰማ ቁጥር እንግዲህ በጣም ተናዷል ማለት ነው። በጣም ነው የተናደደ አቶ ደረጀ። እንደዚህ ስትል ልጆችን ማንም ሰው እንዲናገርብኝ አልፈልግም። ገና ሳትመጣ አስጠንቅቀን ብያት ነበረ። ነገር ግን እሷ ልጆችን እየተናገረች ነው እያለች ነበረ ማለት ነው። ማሚ እንግዲህ የውሃዬ ጓደኛ ስትመጣ ሰላም ልትለው ማናት እቺ በማለት እንግዲህ የሰው ልጅ ትሰበስባለች በማለት ማሚን ሆነ ነገር ስትለው ሚጥን በጣም አዘነች እና ቆም ብላ ስታየው ማሚም ተናደደች። በዚህ ሰዓት አታውቃትም እንዴ? ከውሃዬ ጋር በልጅነት አይላቀቁም ነበረ፣ እጅ ለእጅ ተያይዞ ነበር ያደጉት ትላለች ማሚ ማለት ነው። በዚህ ሰዓት ሚጥን በጣም ተናዳ እንግዲህ ሚጥን ቻው ምን ያህል ብላ ለውሃዬ ቻው ብላ ስትወጣ ማሚ በጣም ተናደደች ማለት ነው። በጣም የምትገርም ናት እንግዲህ የማሚ እህት ማለት ነው። የምትናገረው ራሱ አታውቅም። ይህ እንደመጣለት ነው ሰው ላይ የምትመርቀው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ልይ ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላም እንደምትሆኑ ልይ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ፣ እንደምን አላችሁልኝ? ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ከሁሉም የሚበልጥ ሰላም ነው እና ፈጣሪ ሰላማችሁን ያብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው
አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ አዲስ ቪዲዮ መጥቻለሁ ማለት ነው። ዳጣ ድራማ እንግዲህ እጅግ አስገራሚ የሆነ ድራማ ነው ማለት ነው። ውድ ቤተሰቦች ቪዲዮ ሲታዩ ላይክ አድርጉልኝ። በጣም የሚገርም ድራማ ነው። እንግዲህ በመጨረሻ አቶ ደረጀ እውነቱን አውጥቶ ተናግሯል ለያቤ ማለት ነው። ማሚ ብቻ ናት ያልሰማችሁ እንጂ እሷ ሰምታለች። እንግዲህ እንዴት እንደዚህ ታደርጋለህ አባዬ? እስከ ዛሬ የኮራውብህን ከዚህ በኋላ ግን የማፍርብህ ይሆናል። እንዴት እንደዚህ ታደርጋለህ? ማሚ ላይ ሌላ ሴት አባዬ ምን አጋጥሞክ ነው? ምን ነክቶክ ነው? እንዴት እንደዚህ ልታደርግ ቻልክ? ለምንስ ነው እንደዚህ ልታደርግ ቻልክ? ከማዬ ውጭ ሌላ ሴት አባዬ እንዴትስ ሊሆን ቻለ? እንዴት እንደዚህ ሊሆን ቻለ? በማለት እንግዲህ በጣም ተናገረችው ነበር። ያብ እንግዲህ እሷ እንኳን አግኝታ እንደዚህ እርግጠኛ የሆነችበት ሳይሆን የተጠራጠረችበትን ራሱ ለማውጣት የምትጥር ገጸ ባህሪ ነው እንግዲህ የምትጫወተው ማለት ነው። በጣም የሚገርም ድራማ ነው እንግዲህ እጅግ በጣም ብዙ ነገር የሚያስተምር ድራማ ነው። ዳጣና ናታን እንግዲህ ከውጭ እየመጡ ነበረ። እንግዲህ ገዜንም የማይሆን ነገር ተናግራ ነበረ የማሚ ኤት ማለት ነው። ገዜ ራሱ በጣም ተናዷል ማለት ነው። በጣም ተናዶ በጣም እንትን እያለ ብቻውን እያወራ ነበረ። እንግዲህ እነሱ መጥቶ ያረጋጉት ማለት ነው። ለዛንም እንግዲህ ጠርታ ምን እየሰራሽ ነው? ምግብ የሚሰሪ ፀጉርሽን ሳሸፍኝ ነው ወይ? በማለት እንግዲህ ብዙ ነገር እየተናገረቻት ነበረ ማለት ነው። ቤቱን እንግዲህ በአንድ እግሩ አቆመች ገና ከመምጣቱ እንግዲህ አቶ ደረጀ ነገር ግን ኤቴ ትመጣለች ብሎ ገና ለማሚ ከመናገሩ ማሚ እንግዲህ አቶ ደረጀ እንግዲህ አስጠንቅቃት ልጆቼ ምንም ነገር ብላ እንድትናገር አልፈልግም፣ ልጆቼ በቤታቸው እንዲሸማቀቁ አልፈልግም፣ እንደፈለጉ እንደሚሆኑ ነው የሚፈልገው እንጂ ብሎ አስጠንቅቋት ነበረ። ነገር ግን እሷ ገና ከመምጣቷ ናታን የውሃዬ ስትናገረው እንግዲህ አቶ ደረጀ በጆሮ ሰምቶ እንግዲህ ማሚ ጋር ገብቶ እንግዲህ ለምንድን ነው ልጄን እንደዚህ የምትናገራት? አሳርፊ ብዬሽ ነበረ እኮ ልጄ ማንም ሰው እንዲናገር አልፈልግም። ልጆች ማንም ሰው እንዲያሳቅቃቸው በቤታቸው እንዲሳቀቁ አልፈልግም። ነግሬሽ ነበረ እኮ ለምንድን ነው ያልነገርሻት? ለምንድን ነው ልጆችን የምታሳቅቀው? ለምንድን የምትናገረው? ለምንድን ነው እንደዚህ የምትላቸው? በማለት እንግዲህ ለማሚ እየተቆጣት ነበረ ማለት ነው። አቶ ደረጀ እንግዲህ በመጨረሻ እውነቱንም አውጥቶ ቢናገረው እንግዲህ ያው ቀንና ሰዓት አለው እንደሚባለው ነው ማለት ነው። እውነት ቀንና ሰዓት አላት እና ፈጣሪ እንግዲህ እውነት መቼም መውጣቱ አይቀርም ማለት ነው። ውሸት የገነባ ግንብ እውነት ያፈርሳል ነው ነገሩ ማለት ነው። አቶ ደረጀ በመጨረሻ ሁሉም ነገር አውጥቶ ተናገሩ። እንግዲህ ኤቢ አሁን በጣም የምትመለከታቸው አቶ ደረጀን የምታየው አይን እንግዲህ በጣም ነው የሚያስፈራ። እንዴት እንደምትገላመጠው ካጠገቡ ስታልፍ እንግዲህ ያው የሰው ልጅ ይሳሳታል፣ አንዳንድ ይሳሳታል። እንግዲህ የሰው ልጅ ፍጹም አይደለም። አቶ ደረጀ ደግሞ የተሳሳተ 2 ጊዜ ነው። ዳጣ ያንቺ ኤት መሆኑን እንደዚህ እያደረገች አሁንም ድጋሜ ሰላም የወለደችው ልጅ የኔ መሆኑን ብሰሚ ምን ትሆኚ ነበረ? በማለት እንግዲህ በውስጡ ብቻውን እያወራ ነበረ ማለት ነው። ዳታ ያንቺ ኤት ናት ስላት ኤቢ በጣም ነው የደነገጠችው፣ በጣም ነው የለቀሰችው ማለት ነው። ነገር ግን አሁን ሰላም ድጋሚ የወለደችው ልጅ የኔ እንደሆነ ብታቂ ምን ልትሆኚ ነው? ምን ነበር እያለ እንግዲህ ብቻውን እያወራ ነበር አቶ ደረጀ። ማሚዬ እንግዲህ ምን የምታውቀው ነገር የለም፣ ምንም አልሰማችም ማለት ነው። በጣም ነው እንግዲህ ይሄ ድራማ እጅግ በጣም ብዙ ፓርቲ አለው። በጣም ደስ የሚል ድራማ ነው ማለት ነው። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ከኛ የሚጎል የሚከፈል ነገር የለም ማለት ነው። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልን። እንግዲህ በቀጣይ ፓርቲ ደግሞ ማሚ ሰማች ወይስ አልሰማች? ሰምታስ ምን ሆነች? የማሚ ኤት ደግሞ ምን ፈጠረች ቤት ውስጥ የሚለው እንግዲህ
በቀጣይ የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ከኛ የሚጎል ነገር የለም ማለት ነው። ቪዲዮ ሲታዩ ላይክ አድርጉልኝ። መልካምነት ለራስ ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃቸው። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ቪዲዮ ላይክ አድርጉልኝ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም የምወዳቸው የማከብራችሁ፣ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ በያላችሁበት ቦታ